ኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን ብሎ ከዱዓው ውስጥ ጨምሮ ያደረገ ሰው ያመንክን የአላህን ሐቅ ማጉደልህን ለአላህ ተማጽነህ መጀመር አለብህ። አላህ ሱብሓነሁ ወተዓላ ነቢዩላህ ዩኑስን አሳ ውስጥ ሶስት ቀን የቆዩትን የአላህን ትልቅ ነቢይ አወድሶ አነሳቸው። ፈናዳ ፊ ዙሉማት ነቢዩላህ ዩኑስ ወንዙ ውስጥ አሳ ነባሪ ውጧቸው፣ የወንዙ ጨለማ አለ፣ የአሳው ሆድ ጨለማ፣ ሌሊት ጨለማ፣ በሶስት ጨለማ ውስጥ ነው فنادى في الظلمات بصوص ጨለማ ውስጥ ነው አላህን ተጣሩ። ምን አሉ? لا اله الا انت ከአንተ ውጭ በእውነት የሚገዙት አምላክ የለም። ሱብሃንክ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን እኔም ነፍሶቹን ከበደሉት ነኝ አለ፣ ወንጀለኛ ነኝ አለ። አላህ ሱብሓነሁ ወተዓላ ወዲያው እሺ ብሏቸው አሳው እንዲተፋቸው አደረገ። እቺን ዱዓ ይላሉ ነብዩ አያይዘውችን ለም يدعو بها رجل مسلم في شيء አንዳንዴ ህይወት በየአቅጣጫው በሯን የምትዘጋብህ ይመስልሃል። በሐዘን ትከበባለህ፣ በችግር ትወጠራለህ፣ ወይም በሰው ልጆች ግፍ ልብህ ይሰበራል። በዚያ ሰዓት አሁን መውጫው የት ነው ብለህ ትጠይቅ ይሆናል። ያን አንድ ነገር አስታውስ። አንተ ያለህበት ጨለማ ነብዩ ዩኑስ አለይሂ ሰላም በአሳ ነባሪ ሆድ ውስጥ ከነበሩበት ጨለማ አይበልጥም። እሳቸው በሶስት ጨለማዎች ተከበው ነበር። የባህሩ ጨለማ፣ የአሳው ሆድ ጨለማና የሌሊቱ ጨለማ። ነገር ግን ያንን ሁሉ ጨለማ ቀዶ አላህ ዘንድ የደረሰና ተአምር የሰራ አንድ ታላቅ ዱዓ አደረጉ። ያ ዱዓ ይህ ነው: ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ካንተ በስተቀር ሌላ አምላክ የለም፣ ጥራት ይገባህ፣ እኔ በእርግጥ ከበዳዮች ነበርኩ። ይህ ዱዓ ለምን ልዩ ሆነ? አንደኛ የተውሂድ ቃል ነው። ላ ኢላሃ ኢላ አንተ ስትል ከአላህ ውጭ ማንም ሊረዳህ እንደማይችል ለፈጣሪህ እየመሰከርክ ነው። ሁለተኛ የጥራት ቃል ነው። ሱብሃነክ ስትል አላህ አንተን በመከራ ውስጥ ስለጣለህ ሳይሆን ላንተ መልካሙ ስለሚያውቅ ጥራት ይገባው ዘንድ እያጠራኸው ነው። ሶስተኛ የኢስቲግፋር ወይም የንስሐ ቃል ነው። ኢኒ ኩንቱ ሚነ ዛሊሚን ስትል የራስህን ደካማነትና ጥፋት አምነህ በአላህ ፊት ራስህን ዝቅ እያደረክ ነው። አሁን ባለንበት በተባረከው የሙሐረም ወር ነበር ነብዩላህ ዩኑስ አለይሂ ሰላም ከአሳ ነባሪ ሆድ ወጥተው ከከባድ መከራና ጭንቀት በአላህ ፍቃድ ሰላም የሆኑት። በሶስት ጨለማዎች ውስጥ ሆነው አላህን በቁጭትና ሐዘን እየለመኑ ጠሩት። ሶስቱ ጨለማዎች የአሳ ነባሪው ሆድ፣ የባህሩ ጨለማ እና የሌሊቱ ጨለማ ነበሩ። ጌታቸውን ኃያሉን አላህ ያወሱትም እንዲህ ሲሉ ነበር: ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ያ አላህ ካንተ ውጪ የእውነት አምላክ የለም፣ ጌታዬ ጥራት ይገባህ፣ እኔም ነፍሳቸውን ከበደሉት ነበርኩኝ። ሁሉን ሰሚ የሆነው ጌታም ሰውነታቸው ከመነመነ እና በረሃብ ከተጎሳቆሉ በኋላ ትንፋሽ በራቀው ደካማ ሰውነታቸው ላይ ዳግመኛ ህይወትን ዘራላቸው። ጥሪህንም ሰምተናል ሲል የምስራቹን ላከላቸው። በዚህ የሙሐረም ወር ይህንን የዩኑስ አለይሂ ሰላም ዚክር ማብዛት እጅግ የተወደደ ነው። በአላህ ፍቃድ በጸጸት ካለቀስንበት፣ በጭንቀት ከተጎዳንበት ችግር ሁሉ ነፃ እንወጣለን ኢንሻአላህ። አላሁመ ሶሊ ዐላ ዘይኒል ውጁድ። የአላህ ምላሽ ምን ነበር? በቁርአን ውስጥ አላህ እንዲህ ይላል: ለሱም ጥሪውን መለስንለት ከጭንቀትም ማዳን ነው፣ እንደዚሁም አማኞችን እናድናለን። ልብ በሉ፣ አላህ ዩኑስን አዳነዋ ብቻ አላለም፣ እንደዚሁም አማኞችን እናድናለን በማለት ለኔና ላንተም የተስፋ ቃል ገብቶልናል። በየትኛውም ጭንቀት ውስጥ ብትሆኑ ይህንን ዱዓ በልባችሁ አምናችሁ ካደረጋችሁ አላህ መውጫውን ያበጅላችኋል። ገርማን حديث الله عبد الله بن عمرو بن العاص رضي الله عنهما باستلف حديث قال رسول الله صلى الله عليه وسلم يا الله ملكتنيا من يلالو ان الله سيخلص رجلا من امتي على رؤوس الخلائق يوم القيامه ነገ የትንሣኤው ቀን በፍርዱ ቀን ላይ አላህ ከኔ ኡመቶች መካከል አንዱን ሰው ነጥሎ ያወጣዋል።
ከዛ በኋላ ይህን ሰው ያወጣውና ፈየንሹሩ ዐለይሂ 99 ሲጅላ 99 የሥራ መዝገቦች የተዘገቡበትን መጽሐፍ ያወጣለታል። 99ኙ መዝገብ ወንጀል ብቻ የተጻፈበት ማለት ነው። ኃጢአት ላይ የተዘፈቀበት ማለት ነው። ኩሉ ሲጅል ሚስሉ መድል በሰሪ እያንዳንዱ የሥራ መዝገቡ አይኑ ማየት እስከሚችለው ድረስ የተዘረጋ መጽሐፍ ነው። አንዱ መጽሐፍ ብቻ ማለት ነው። 99ኙ እንግዲህ ምን ሊሆን ነው? ይሄ ሁሉ ወንጀሉ የተመዘገበበትን በዚህ ባሪያው ላይ ያወጣውና ثم يقول ፍጹም ፍትሃዊ የሆነው ጌታችን አምላካችን አላህ ምን ይለዋል? አቱንኪሩ ሚን ሃዛ ሸይአ የምትቃወመው አለህ ከዚህ ውስጥ ይሄ የኔ ወንጀል አይደለም ብለህ የምታስተባብለው አለህ? አዘለመከ ከተበቲ ክቡራን ጸሐፊዎቼ መላእክቶቹ በአንተ ላይ ይሄን ወንጀል በሚጽፉ ሰዓት በድለውሃል? ያልሰራኸውን ወንጀል እንደሰራህ አድርገው ጨምረውብሃል? ምን የምትቃወመው አለህ ሲለው ፈየቁሉ ላ ያ ረብ ምንም የምቃወመውም የለኝም እነሱም አልበደሉኝም የራሴ ወንጀል ነው ይላል። ፈየቁሉ አፈለከ ዑዝር እንግዲያውስ ምክንያት አለህ? ለምን ይህን ወንጀል እንደሰራህ የምታቀርብበት ምክንያት አለህ ወይ ሲለው ፈየቁሉ ላ ያ ረብ ምንም ምክንያት የለኝም በቃ ጠፍቻለሁ ይላል። የዛኔ ጌታችን አላህ ምን ይለዋል? ፈየቁሉ በላ አይደለም ይለዋል። ኢነ ለከ ዒንደና ሐሰና አንድ ሐሰና ደግሞ አለህ እኛ ዘንድ فإنه لا ظلم عليك اليوم ዛሬ ባንተ ላይ ምንም ዙልም የለምና ልክ የሥራ መዝገብህ ወንጀልህን እንደሰጠነህ አንዷንም ሐሰና ትሰጣለህ ይለዋል። فيقول احضر وزنك ናበል ሚዛንህን ተመልከት ቀረብ በልና ውጤትህን ይለዋል። فيقول يا رب ما هذه البطاقة مع هذه السجلات እቺ ብጣሽ ወረቀት ከነዚህ 99 የወንጀል መዝገቦች ጋራ ምን ሚዛን ትደፋለች ብዬ ነው ቀርቤ የምመለከተው ይላል። ተስፋ ቆርጧል ጠፍቻለሁ በሚልበት ጊዜ ማለት ነው። فقال إنك لا تظلم ዛሬ አንተ አትበደልም ተብለሃል ስለዚህም ና ቀርበህ ተመልከት ውጤትህን ብቻ ተቀበል ይለዋል። ከዛ በኋላ فتوضع سجلات في كفة 99ኙ ኃጢአት የተዘገበበት መዝገቡ በአንድ ሚዛን ክንፍ ላይ ይቀመጣል። والبطاقة في كفة ያቺ ብጣሽ ወረቀት ሐሰና የተባለችዋ በሌላ ሚዛን ላይ ትቀመጣለች። እሷም ማን ነበረች? فيها أشهد أن لا إله إلا الله وأشهد أن محمدا عبده ورسوله لا إله إلا الله محمد رسول الله يميلون كلب آمنو يمسكر أبات نبرج ستكمت الصلاة فطاشت السجلات 99ኙ የኃጢአት መዝገቡ እንዳለ ወደ ላይ ከፍ ይላል ይገለበጣል። وثقلت البطاقة ሸሃደተይን ያለበት ቢጣቃ ወደ ታች ተሆነና ሚዛን ትደፋለታለች። فلا يثقل مع اسم الله شيء ከጌታችን አላህ መለኮታዊ ስም ጋራ ሚዛን የሚደፋ ምንም ነገር የለም ማለት አላህ ይወፍቀን። እንዴት እናድርገው? ተስፋ አትቁረጡ። ሰይጣን መውጫ የለም ይላችኋል። አላህ ግን ከችግር ጋር ምቾት አለ ይላል። ሁለተኛ ደጋግሙት። ጭንቀቱ በበረታባችሁ ቁጥር ይህንን ዱዓ እንደ ትንፋሽ ተጠቀሙበት። ሶስተኛ በሱጁድ ላይ ሆናችሁ ተማጸኑ። ከአላህ ጋር በጣም የምትቀራረቡት በሱጁድ ወቅት ነውና በዚያ ሰዓት ይህንን ቃል አብዙ። ውድ ወንድሜ ዛሬ የከበበህ ጭንቀት የቱንም ያህል ትልቅ ቢሆን አላህ ካንተ ጭንቀት በላይ ታላቅ ነው። በአሳ ነባሪ ሆድ ውስጥ ህይወት የዘራው አምላክ ያንተንም የጠበበ ህይወት በበረካ የማስፋት አቅም አለው። ብቻ ያ አላህ በሉት፣ እሱ ሰሚና ተቀባይ ነው። የዒባዳዎች ሁሉ መሰረታቸው ተውሂድ ነው። ያለ ተውሂድ አላህን ተባረከ ወተዓላ ብቸኛ አምላክ መሆኑን ሳያውቁ ሳይረዱ ይህን ሳይቀበሉ ዒባዳ ቢያደርጉ ዋጋ አይኖረው። ከተውሂድ ጋር ትንሽ መልካም ሥራ ይበዛል፣ ይባዛል፣ ጀነት ያስገባል። ያለ ተውሂድ በብዛቱ የምድር አሸዋን ቢያክል በግዝፈቱ የምድር ተራራዎችን የሚያክል መልካም ሥራ ቢሰሩ እንኳ ያለ ተውሂድ ዋጋ አይኖረውም። አላህ ዘንድ ተባረከ ወተዓላ ተቀባይነትም አያገኝም። ተውሂድ ባፍ ብቻ የሚባል ቃል አይደለም። ላኢላሃ ኢለላህ ያለ ሁሉ ተውሂድ አለው ማለት አይደለም። ተውሂድ እውቀት ያስፈልገዋል፣ ግንዛቤ ያስፈልገዋል፣ ጥንቃቄ ያስፈልገዋል። ሶላት ለመስገድ የተደረገ ውዱ ጥንቃቄ ከሚያስፈልገው በላይ ተውሂድ ጥንቃቄ ያስፈልገዋል፣ ጥበቃ ያስፈልገዋል። አንዴ ብቻ ላኢላሃ ኢለላህ ስላሉ ወይም ደግሞ በአካል ሶላትን በመስገድ ጎንበስ ቀና ስላሉ ብቻ ከሽርክ ጠርቶ የተውሂድ ባለቤት ይኮናል ማለት አይደለም።
አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።